በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኤማሁስ መንገደኞች። እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን እንደፈቀደ በዛሬው ዕለት የምንማማርበት ርዕስ የኤማሁስ መንገደኞች በሚል ርዕስ ይሆናል። ትምህርታችንን መነሻ የምናደርገው በሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35 በመጽሐፍ ቅዱስ የተቀመጠውን መነሻ በማድረግ ነው። ለቀደሙት አባቶቻችን ማስተዋልን ጥበብን የሰጠ እግዚአብሔር ለእኛም እንዲሰጠን ፈቃዱ ይሆንልን። የምናነሳው የታሪክ ምዕራፍ ቅዱስ ሉቃስ እንደጻፈው የበለጠ ግልጽ እንዲሆንልን እናንተ በያላችሁበት በኋላ ቤታችሁ ከቁጥር 1 ጀምራችሁ እስከ 35 ድረስ እንድታነቡት አሳስባለሁ። ከታሪኩ ግን በመነሳት መቼና እንዴት እንደተፈጸመ ከታሪኩ የምንማራቸውን ነጥቦች እያነሳን እንደ እግዚአብሔር ፈቃድ እንማማራለን። ቅዱስ ሉቃስ የጻፈው ይሄ ታሪክ የተፈጸመው መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ጌታችን እንደተነሳ ሐዋርያት ሰምተው ደስ ባላቸው ሰዓት፣ በተለይም ደግሞ በዚያ ወቅት አይሁድን በዘመኑ የነበሩትንም የነገስታቱን ወታደሮች ፈርተው በቤት ውስጥ በተሰበሰቡ ሰዓት ይሄንን ደስታ በመስማታቸው አስቀድሞ ያስተማራቸው አስቀድሞ የነገራቸው ሞትን ድል አድርጎ በሦስተኛው ቀን እንደሚነሳ የሰሙት በተግባር መፈጸሙን ለማየት በጓጉበት ወቅት ነው። ቅዱስ ሉቃስ በወንጌሉ እንዳስቀመጠው የጌታችንንና የመድኃኒታችን ኢየሱስ ክርስቶስን በዕለተ ዓርብ የተቀበለውን መከራ ለመመልከት የእርሱ የሆኑ ሰዎች በሙሉ ከያሉበት ቦታ ሁሉ ወደ ኢየሩሳሌም የመጡበት ወቅት ነበር። ትምህርቱን የተማሩ ተአምራቱን ያዩ ብዙዎች
በዕለተ ዓርብ የተፈጸመው በጌታችን በኢየሱስ ክርስቶስ ላይ አይሁድ በጭካኔ የፈጸሙት መገረፍ ከሕሊናቸው ባልጠፋበት በዚያ ወቅት የሰው ልጅ ጭካኔ የቱን ያህል እንደሆነ ተመልክተው እጅግ የሚያሰቅቅ ገጽታ በልቦናቸው በተሳለበት በዚያ ሰዓት ነው ሁሉም በያሉበት ሲያዝኑ ሉቃስ እና ቀሌዮጳ የተባሉት ጌታችንን ይከተሉት ከነበሩት ደቀ መዛሙርት መካከል ከኢየሩሳሌም ወደ ኤማሁስ 60 ምዕራፍ ያህል ወደምትርቀው መንደር ብቻቸውን ሲጓዙ ቅዱስ ሉቃስ እንደጻፈው አስደናቂ ታሪክ ያጋጠማቸው። እነዚህ መንገደኞች ከኢየሩሳሌም ወጥተው ወደ ኤማሁስ ሲሄዱ በመንገዳቸው ሶስተኛ እንግዳ ሰው ስላጋጠማቸው ካጋጠማቸው ከዚህ ከእንግዳ ሰው ጋር የተነጋገሩትን ታሪክ ነው ቅዱስ ሉቃስ የጻፈው። የሚያነጋግራቸው አብሯቸው ከእነርሱ ጋር በመንገድ የሚሄደው ማን እንደሆነ እስከ መጨረሻይቱ ሰዓት ድረስ አላወቁም ነበር። እንደ ማንኛውም ሰው እንደ እንግዳ ቆጥረውት፣ ነገር ግን በልባቸውን ያለውን ነገር በሙሉ ለሱ ሲያካፍሉት ነው የቆዩት። ያ እንግዳ ሆኖ ከእነርሱ ጋር የተጓዘው መምህራቸው፣ አምላካቸው፣ ጌታቸው እንደሆነ የተረዱት በመጨረሻው ሰዓት ላይ ነው። ወደ ቤታቸው ገብቶ ማዕዱን ባርኮ ሲሰጣቸው የዛ ጊዜ ነው መድኃኒታችን ኢየሱስ ክርስቶስ እንደሆነ ያወቁት። ሙሉ ታሪኩን እንደዚህ ይላል። ምንባቡን አነበዋለሁ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይኖቻቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? አላቸው። ቀሌዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህ ቀኖች በዚህ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱም የካህናት አለቆችና መኳንንት ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንደሚቤዥ ያለው እርሱ እንደሆነ ተስፋ አድርገነው ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች ያስገረሙን፣ ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክት ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብሩ ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱም ግን አላዩትም።
እርሱም እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባቸው ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተነገረውን ተረጎመላቸው። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሲመሽ ጀምሯል ብለው ግድ አሉት። ከእነርሱ ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገር መጽሐፍትን ሲከፍትልን ልባችን ይቃጠል አልነበረምን ተባባሉ። በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው ነው የሚለው። እጅግ የሚደንቅ በሃይማኖት የሚኖር ሰው ዛሬ ላለነው ክርስቲያኖች በብዙ መልክ ምሳሌ የሚሆን ሕይወት ያላቸው ናቸው። እነዚህ የኤማሁስ መንገደኞች በዚህ ታሪክ ላይ የፈጸሙትን ነገር ለመመርመር መጀመሪያ ያ ጊዜ ምን አይነት ጊዜ እንደሆነ፣ ወቅቱ ምን አይነት ወቅት እንደነበረ ዛሬ ከምንኖርበት ሕይወትና ፈተና አንጻር መመርመር ተገቢ ስለሆነ አንዳንድ ነጥቦችን አንስተን ጊዜውን መመልከት ይገባናል። ይሄ ዘመን ማለት አይሁድ በጥላቻ በክርስቲያኖች ላይ፣ በጌታችን ተከታዮች በደቀ መዛሙርቱ ላይ የተነሱበት ዘመን ነው። ከክርስቶስ ጋር አብረው ነበሩ የተባሉ፣ የእርሱን ትምህርት በጉባኤ ሰምተዋል የተባሉ በአይሁድና በሄሮድስ ባለሟሎች የሚፈለጉበት ጊዜ ነው። በአደባባይ ስለ ኢየሱስ ክርስቶስ ማንም ሰው መልካም ነገር እንዳይናገር አዋጅ የተነገረበት ጊዜ ነው። ክርስቲያን ወይንም ደግሞ የጌታችን ተከታይ ሆኖ መገኘት አስፈሪ የሆነበት ጊዜ ነው ይህ ዘመን። እንግዲህ የክርስቶስ ተከታዮች ስለ ክርስቶስ መልካም ነገር የሚናገሩ የሚመሰክሩ ሆነው በዚህ ሰዓት የሚገኙ ሰዎች ብዙ አይነት መከራ ሊገጥማቸው እንደሚችል ዘመኑና ጊዜውን ማንም ሰው ቢመረምረው የሚረዳው ነው። እንግዲህ ይህ አስቸጋሪ ሁኔታ በተፈጸመበት ጊዜ ነው እነዚህ የኤማሁስ መንገደኞች እጅግ የሚደንቀውን ነገር ታሪካቸውንና ሕይወታቸውን የምናየው። የኤማሁስ መንገደኞች የአንድ ክርስቲያን ሕይወት ምን አይነት መምሰል እንዳለበት ምሳሌ ሆነው የሚያሳዩ ናቸው። ከእነሱ ጋር አብሮ የተከተላቸው እንግዳ ብለው ለጊዜው የጠሩት በኋላ ግን የሰማይና የምድር ጌታ የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ማን እንደሆነ ሳያውቁ በልባቸው ያለውን ነገር በሙሉ የተናገሩ ናቸው። አሁን እንደ ደካማ ሰው አስተሳሰብ ብንመለከት አብሯቸው የሚሄደው ሰው እንግዳ ብለው የጠሩት ሰው ምን አይነት ዓላማ እንዳለው፣ ከማን ወገን እንደሆነ፣ ምናልባት እነሱ የሚናገሩትን ነገር
እንደ መረጃ ሰብስቦ ለሄሮድስ ባለሟሎች ለአይሁድ የሚያቀብል በእነሱም ላይ መከራ የሚያመጣ ሰው ይሁን አይሁን የሚያውቁት ነገር አልነበራቸው። ዛሬ እኮ ሰዎችን ስንመለከት ለተለያየ ዓላማ እኮ በእውነት የሚቀርቡ ሰዎች አሉ። አነጋገራቸው መልካም መስሎ፣ ድርጊታቸው መልካም መስሎ እኛን አሳልፈው ለመስጠት ብዙ መረጃ ብዙ ነገር የሚፈልጉ ሰዎች ይኖራሉ። በሰው ልብ ያለውን ሀሳብ ዛሬ ማወቅ አይቻልም፣ ከባድ ነው። ይሄ ሁሉ ነገር ግን አላሳሰባቸውም። ከነዚህ ከኤማሁስ መንገደኞች በርካታ ነጥቦችን የምንረዳቸው ስላሉ የተወሰኑትን መልእክቶች አንስተን ከሕይወታቸው የምንማረውን ነገር መመልከት እንደ እግዚአብሔር ፈቃድ እንሞክራለን። አንደኛ፣ እነዚህ የኤማሁስ መንገደኞች ይነጋገሩ የነበሩት እርስ በርሳቸው የሃይማኖት ጉዳይ ነው። አሁን እኛ ዛሬ ከወንድም ከእህታችን ጋር ስንገናኝ ምንድን ነው የምንነጋገረው? እነዚህ የኤማሁስ መንገደኞች እርስ በርሳቸው ይነጋገሩ የነበሩት አንዱ አንዱን ሊያንጸው፣ እርስ በርሳቸውን ሊያበረታታ፣ ወደ መልካም ጎዳና ሊወስድ የሚችል ነገር ነበር እያነሱ ሲነጋገሩ የነበሩት። ሉቃስ የሚናገረው ለቀሌዮጳ፣ ቀሌዮጳን የሚያንጽ ነው። ቀሌዮጳ የሚናገረው ለሉቃስ፣ ሉቃስን የሚያንጽ ነው። ለዚህ ነው መንገደኛው ኢየሱስ ክርስቶስ እንግዳ ሆኖ የታያቸው። እናንተ የምትነጋገሩበት እየደከማችሁ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው ነው ያላቸው። እርስ በርሳቸው ይነጋገሩ ነበር። የሚያንጽ ነገር ነበር ይነጋገሩ የነበሩት። እኛ ዛሬ እህታችንን ስናገኛት፣ ወንድማችንን ስናገኘው ምንድን ነው የምንነጋገረው? አንዳችንን ሌሎቻችንን የሚያንጽ ነገር ነው ወይ ከአንደበታችን የሚወጣው? ወይስ አንዳችን ለአንዳችን የሚጎዳ ተስፋ በእግዚአብሔር ላይ እንዳናደርግ ወደ ክፉ ነገር የሚመራ ነገር ነው የምንነጋገረው? አሁን የሰዎችን ሕይወት በእውነት ብንመለከት በሐሜት ስንቱ ሰው ተጎዳ ዛሬ። በሐሜት ምክንያት ከእግዚአብሔር ስንቱ ሰው ራቀ። ነገር ግን የእግዚአብሔርን ነገር አግኝቶ መነጋገር፣ የሃይማኖትን ነገር አግኝቶ መጫወት፣ አንዱ አንዱን የሚያንጸውን ነገር የሚነጋገር ሰው ምን ያህል በእግዚአብሔር ዘንድ ክብር እንዳለው ነው ይሄ ታሪክ የሚያስተምረው። መልካም ነገር የሚነጋገሩ ሰዎች ባይሆኑ ኖሮ፣ አንዳቸው ሌላውን የሚያንጽ ነገር የሚያነሱ ሰዎች ባይሆኑ ኖሮ መድኃኒታችን ኢየሱስ ክርስቶስ መጀመሪያውንም አይቀርባቸውም ነበረ። በንግግራቸው በሚነጋገሩት ነገር መልካም ነገር መሆኑን ስለተመለከተ እግዚአብሔር በመካከላቸው ተገኘ። እስኪ ዛሬም ቤተሰብ ውስጥ ምንድን ነው የምንነጋገረው? እርስ በርሳችን ልጆች ወላጆቻቸው ጋር ምንድን ነው የሚነጋገሩት? ወላጆች ለልጆቻቸው ምንድን ነው የሚነግሩት? ምንድን ነው የሚያሳዩት? በትዳር ያሉትን እንመልከት። ሚስት ለባሏ የሚያንጽ ነገር ነው የምትነግረው የምትነጋገረው። ባል ለሚስት የሚያንጽ ነገር ነው የሚነግራት የሚነጋገረው። አንዳቸው ሌላውን የበለጠ ወደ እግዚአብሔር የሚያቀርብ ነገር ነው ወይስ አንደኛቸው ሌላውን ነው የሚጨቀጭቁት?
ይሄ ምሳሌነት ያለው የመጀመሪያ ተግባራቸው ነው። የሃይማኖትን ነገር አንስተው የእግዚአብሔርን ነገር አንስተው ይነጋገሩ ነበር። አንዳቸው ያን ሌላውን የሚያንጽ ነገር ይናገሩ ነበር። በእውነት እኮ ሰው ለሰው ተስፋ መሆን ይችል ነበር እኮ ዛሬ ለሰው የሚያንጽ ነገር መናገር አቅቶን በምንናገረው ነገር ዛሬ ስንቱን ሰው ተስፋ አስቆረጥን። እያንዳንዳችን በሕይወታችን ያለፍንበት ብዙ ውጣ ውረድ ሊኖረን ይችላል። ደግሞ ያንን መንገድ ያልተጓዘ ጉዞውን ገና ያልጀመረ ቀርቦ ምክር ሊጠይቀን ይችላል። ለሕይወቱ መስተካከል ለቁም ነገር የሚበቃበት እኛ ካለፍነው ከሕይወታችን ተሞክሮ ተነስተን ይሄን የምታደርግ ይሄን የምትሰራ አንተ ታድጋለህ፣ ትልቅ ደረጃ ላይ ትደርሳለህ ብለን መምከር ያቃተን ሰዎች የለንም ወይ? ምክር እንኳን ለሰዎች መለገስ የቱን ያህል ለሚመከረው ሰው እንደሚጠቅም ከሕይወታችን ተሞክሮ መልካም ነገርን አውጥተን ወንድሜ ሆይ ይሄን ብታደርግ ይሻልሃል፣ ይሄን ብታደርግ ይጠቅምሻል ማለት አላቃተንም ወይ? ዛሬኛ በእውነት አሁን ብዙ የውጭ ዜጎችን ስንመለከት አንደኛው ሰው መልካም ትልቅ የሥራ ደረጃ ላይ ቢደርስ ሌላው ወገኑን እንዴት አድርጎ ለዚያ ደረጃ እንደሚያበቃው ነው የሚያስበው የሚጨነቀው። ባገኘውም ጊዜ ራሱን እንዴት እንደሚለውጥ ነው የሚነግረው። ይሄ በእኛ መካከል ይታያል። እንደውም አንዳንድ ሰው እኮ እሱ ለፍቶ ጥሮ ትልቅ ደረጃ ላይ ከደረሰ በኋላ ሌላው ወንድሙ እሱ የደረሰበት ደረጃ ላይ እንዳይደርስ እሱ አድጎ ለክብር የበቃበት ደረጃ ላይ ምናልባትም ምስጢሩን አውቆ ሌላው ወንድሙም ወደ እሱ አድጎ እንዳይመጣ የሚሸሽ ሰው የለም ወይ? ብዙ የሚገርም ነው። መልካም ነገር ለሰዎች መናገር ለሰዎች ማካፈል ያቃተን ብዙ ሰዎች አለን ማለት ነው። እስኪ ተመልከቱ። በአንድ ቦታ ሲሄድ አንድ ወንድሜ የነገረኝን ነገር ላንሳላችሁ። እንደምታውቁት ዛሬ አሁን በብዙ ቦታ ሰዎች ስራ በማጣት ይቸገራሉ። ስራ ያጣ ስራ እንዴት ነው የሚገኘው ብሎ ይጠይቃል። ሌላው የሚቀርበው ወዳጄ ነው ያለው ጓደኛው ይሄ እንደሚያስጨንቀው ስራ የሌለው ወንድሙ ይነግረዋል። እንደው ስራ ካገኘ ብትነግረኝ ሲለው ስራ ጠፍቷል፣ ስራ የለም እያለ ብቻ ምንም አይነት ተስፋ አይሰጠውም። ይሄንን ስራ ማጣቱን የተመለከተና በአጋጣሚ ያወቀው አንድ አፍሪካዊ ይሄንን ስራ ያጣውን ሰው ያገኘውና እንደው እባክህ ስራ አጥቼ ነበረ እንዴት ላድርግ ብሎ ሲያማክረው አሁን እኮ በቅርቡ እንደውም በርካታ ሰዎችን እየቀጠረ ያለ ቦታ አለ ብሎ አድራሻውን ሰጥቷል። ይሄም ሰው ይቀበላል። ስራ አገኝበታለሁ ብሎ ለቃለ መጠይቅ ወደዚያ ቦታ ሲሄድ ያ የሥራ ቦታ የማን ሆኖ ያገኘዋል? ጓደኛው የሚሰራበት ቦታ ሆኖ ያገኘዋል። እንግዲህ ያ ሰው የቀረበው ጓደኛው ነው። ይሄ ወንድሙ እሱ ያለበት መስሪያ ቤት ቦታ ገብቶ ቢቀጠር ወንድሙ ይጠቀማል እንጂ እሱ የሚጎዳው ነገር የለም። ነገር ግን ልቡናው መልካም ካለመሆኑ የተነሳ ይሄን እንኳን ትልቁን ነገር ማግኘት ማና ማካፈል ተሳነው። ስለዚህ እዛ ለቃለ መጠይቅ ለማድረግ ሲሄድ ከዛ ጓደኛው ጋር ፊት ለፊት ተገናኙ ማለት ነው። እና ይሄኛው ልጅ ደነገጠ። እስከ ዛሬ ድረስ ስራ አጥቻለሁ እያልኩ ስነግርህ ለምን አልነገርከኝም አለው። ያኛውም አንገቱን ደፋ።
አሁን ይሄ ምንድነው? መልካም ነገርን መልካም ምክርን ለሌላ ሰው ማካፈል ካለመቻል የሚመጣብን ነው። እንደዚህ አይነት አሁን ያላቸው ብዙ ሰዎች አሉ። ይሄ እግዚአብሔርን ያርቃል እንጂ ከኛ አያቀርበውም። የኤማሁስ መንገደኞች ይነጋገሩ የነበረው የእግዚአብሔርን ነገር ነው። ይነጋገሩ የነበረው የሃይማኖትን ነገር ነው። አዎ አንዳቸውን ሌላውን የሚያንጽ ነገር ነው። እስኪ ዛሬ ወንድማችንን ስናገኝ ስለ ሃይማኖት ነገር እንነጋገር። ስለ ዘላለማዊ ሕይወታችን ጉዳይ እንነጋገር። ስለ ቤተ ክርስቲያናችን ጉዳይ እንነጋገር። ስለ አብነት ትምህርት ቤቶቻችን እንነጋገር። ስለ ወንድሞቻችን እንነጋገር። እንዴት እንደምንረዳቸው፣ እንዴት እንደምናግዛቸው። በስደት ያለ ብዙ ሰው ነው ያለው። የተቸገረ ብዙ ሰው ነው ያለው። ዛሬ ቢማሩ ለትልቅ ደረጃ ሊደርሱ የሚችሉ ሕፃናት ብዙ ናቸው ያሉት ዛሬ። እንዴ እናትና አባት እኮ የሚያሳድጋቸው ያጡ ኢትዮጵያውያን ብዙ ናቸው። ዛሬ የውጭ ዜጎች ናቸው እኛ እናሳድጋቸው እያሉ የሚወስዳቸው። ጥሩ ነው ይህንን ማድረጋቸው። ነገር ግን ሲያሳድጓቸው በስጋዊ ሕይወታቸው ምናልባት ቢያግዟቸው እንጂ በመንፈሳዊ ሕይወታቸው ቤተ ክርስቲያንን እንዲያውቁ መንፈሳዊ ነገርን እንዳያገኙ ላያረጓቸው ይችላሉ። ኢትዮጵያዊነታቸውን፣ ባህላቸውን፣ ወጋቸውን እንዲረሱ ያደርጓቸዋል። ምግባሩ በጎ ቢሆንም እኛ ግን ይህንን እኮ ለመስራት አናንስም ነበረ። አንዳችን ሌላውን ለማገዝ እና ለመስራት ብንነሳ ኖሮ ነው። ስለዚህ ከኤማሁስ መንገደኞች የምንወስደው የመጀመሪያው ትምህርት ይሄንን ነው። ሁለተኛ ለሃይማኖታቸው የሚቆረቆሩ ነበሩ። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ ለጊዜው ለነሱ እንግዳ የመሰላቸው እንደዚህ እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው ነው ያላቸው። እነሱ ሲመልሱ ምን አሉ? አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን ነው ያሉት። የሚፈጸመውን ነገር አታይም ወይ? እንግዳ ነህ ወይ ነው ያሉት። መቼም አንድ ሰው ዓለሙ ሁሉ የሰማውን የሰማይ የምድር ጌታ እንደ ወንበዴ ተይዞ በቀራንዮ አደባባይ ሲሰቀል አላወቅኩም አልሰማሁም ካለ እንደው ይሄ ሰው ለመሆኑ አለ ይባላል ወይ? ሙሉ ለሙሉ የሃይማኖትን ነገር ከልቦናው ያጠፋ ሰው ካልሆነ በቀር በእውነት እስኪ መለስ ስንበል ዛሬ አሁን ስንቶቻችን ለሃይማኖታችን እንቆረቆራለን? አሁን ብዙ ሰው በቤተ ክርስቲያን እየተደረገ ያለውን የቤተ ክርስቲያን ፈተናዋን፣ የቤተ ክርስቲያን ውጣ ውረዷን የሚከታተል ስንት ሰው ነው? ለቤታችን እንግዳ ሆነናል ወይ? በእውነት በትክክል እኮ ካስተዋልነው ቤተ ክርስቲያናችን እኮ ከባድ ፈተና ውስጥ ነው ያለችው። ልጆቿን ድረሱልኝ እያለች እኮ ነው። ብዙ የወለደችው እናት ልጆች እንደሌላት ብዙዎች እኮ የቆጠሯት ነው። ምን አይነት ችግር እየደረሰባት ነው ቤተ ክርስቲያን? ምን አይነት እገዛ ነው የልጆቿን እየፈለገች ያለችው? ይሄን ሁሉ ቤተ ክርስቲያን የሚደርስባትን ነገር መከታተል አቅቷቸው እንግዳ ሆነው የተቀመጡ ብዙ ሰዎች አሉ። በሕይወታችን ቤተ ክርስቲያን እናታችን ናት ብለን ከተነሳን በየቀኑ ቤተ ክርስቲያን ስለሚደርስባት ነገር መከታተልና ማወቅ አለብን። አዎ እኛ ስብከተ ወንጌል እንዲስፋፋ፣
ሃይማኖት እንዲጠነክር፣ ቃለ እግዚአብሔርን ያልሰሙ እንዲሰሙ፣ አዎ የሚደረገው ጥረት ምን አይነት ፈተና እያጋጠመው እንደሆነ ቀርበን መስማት አለብን። ኦርቶዶክሳውያን ተብለን ቤተ ክርስቲያን ምን አይነት ፈተናና ችግር እንዳለባት ማናውቅ ከሆነ በእውነትም የምናስገርም ሰዎች ነን። የልጆቿን ቤተ ክርስቲያን ምን አይነት ድጋፍ እየፈለገች እንደሆነ፣ ምን አይነት አገልግሎት እየፈለገች እንደሆነ ቀርበን መመልከት ካልቻል፣ በተለይ ደግሞ በዚህ ዘመን ለቤተ ክርስቲያን እንግዳ ሆነን የምንኖር ሰዎች በእውነት እንደው እኛ ኦርቶዶክሳውያንን ያስብለናል ወይ? ምክንያቱም ጠላት አንዱ በዘመናችን በቤተ ክርስቲያናችን ላይ የፈለገውን ነገር ለመስራት እየተነሳ ያለው ልጆቿ ለቤታቸው እንግዳ ናቸው ብሎ ስላሰበ ነው። የብዙዎቻችንን ለቤታችን ለቤተ ክርስቲያን እንግዳ መሆን ስለተረዳ ይመስላል። እንዴ ለቤተ ክርስቲያን እኮ ጥብቅና መቆም ያለብን እኛ ነን። መናፍቃኑ መጥተው ጽናጽሏን ከበሮዋን እየወሰዱ በተከበረ ቦታ ልንጠቀምበት የሚገባውን ሰዎችን ሲያደናግሩ እኛ ዝም አልን። ከምዳየ ምጽዋቷ ሰዎች እያወጡ ለግል መጠቀሚያ ሲያደርጉ እኛ ዝም አልን። አብነት ትምህርት ቤቶቻችን በመናፍቃን ሲከበቡ እኛ ዝም አልን። እውነትም እንግዳ ሆነን ታይተናቸዋል ማለት ነው። ለዚህ ነው እነዚህ ሉቃስና ቀለዮጳ እንግዳ ሆኖ ከእነርሱ ጋር የተጓዘውን ኢየሱስ ክርስቶስን አንተ እንግዳ ነህ ሆይ አሉት። መቼ ነው እኛ የሃይማኖትን ነገር አንስተን መነጋገር ያለብን? እነዚህ ሰዎች የሚደንቀው እየተወለጋችሁ ስትሄዱ ነው የሚለው። እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው ነው ያለው። እየደከማችሁ እያላችሁ እንኳን ድካም እየተሰማችሁ ባለበት ጊዜ እንኳን አሁንም ደጋግማችሁ የምታነሱት የሃይማኖት ጉዳይ ነው ነው ያለው። ፈተና፣ ችግር፣ ድካም ስለ ቤተ ክርስቲያናችን እንዳንነጋገር ሊያስቀረን እንደማይችል ነው የሚያስተምረን። በሉቃስና በቀለዮጳ ታሪክ በመንገዳቸው ላይ ከፈጸሙ የምናገኘው ሶስተኛው ቁም ነገር የተናገሩት የሚያውቁትን ነገር ብቻ ነው። የማያውቁትን ነገር አልተናገሩ። የተናገሩት የተረዱትን ያህል ነው፣ ያወቁትን ያህል ነው። በጉባኤ ተምረዋል፣ ተአምራቱን አይተዋል። አዎ ይህም ሁሉ ነገር ሲፈጽም አውቀዋልና የሚያውቁትን ተናገሩ። ዛሬ ብዙዎቻችን ከተያዝንበት ፈተና መካከል አንዱ የምናውቀውን መናገር አለመቻላችን ነው። ስርዓተ ቤተ ክርስቲያን ምን እንደሆነ ተነግሮናል። የምናውቀውን ስርዓተ ቤተ ክርስቲያን ግን መናገር አቅቶናል። የቤተ ክርስቲያን መዋቅር ምን ማለት እንደሆነ ተነግሮናል። ያወቅነውን ያህል ግን ስለ ቤተ ክርስቲያን መዋቅር ግን መናገር አቅቶናል። አንዳንድ ጊዜ እውነትን አውጥቶ መናገር እያስፈራን መጥቷል። ምናልባት ክብር እናጣለን ብለን ይሆን?
ምናልባት ሀብትና ንብረታችን እናጣለን ብለን ይሆን? ግራ ነው የሚያጋባው። በዘመናችን ሰዎች እውነትን ለመናገር ቢነሱ በእርግጠኛነት የምንናገረው አይራቡም፣ አይጠሙም፣ መጠለያም አያጡ፣ አይታረሱም። ሰው ካልተራበ፣ ካልተጠማ፣ ካልታረዘ፣ ካልተቸገረ እውነትን መናገር ለምንድን ነው የሚያስፈራው? ዛሬ በብዙ ሰዎች እውነት አልተፈራችም ወይ? እውነትን አልሸሸናትም ወይ? እውነትን ደብቆ ተመሳስሎ መኖር በአንዳንዶች ዘንድ እኮ እንደ ጥበብ እየታየ ነው። እውነትን ደብቆ እውነትን ሳይናገሩ ዝም ብሎ መቀመጥ እንደ አስተዋይነት አንዳንዶች እየወሰዱት ነው። ይሄ ግን ጥበብ አይደለም። ይሄ ግን አስተዋይነት አይደለም። ይሄ ማስመሰል ነው። ሉቃስና ቀለዮጳ የሚያውቁትና የተናገሩት ዛሬ የማናውቀውን የምንናገር ብዙዎች አለን። መረጃ ሳይኖረን፣ እውቀት ሳይኖረን በወሬ ተነድተን የመሰለንን የምንናገር ብዙ ሰዎችን እንኖራለን። ሉቃስ እና ቀለዮጳ ግን እውነትን አልፈሩም። የሚያውቁትን ተናገሩ፣ የማያውቁትን ግን አልተናገሩ። ከእውነት የሚገኘውን ክብር ስለሚያውቁ ነው። እውነትን በመናገር በእግዚአብሔር ዘንድ የሚገኘው ታላቅ ክብር ምን እንደሆነ ስለተረዱ ነው። እንዴ አስቸጋሪ እኮ ዘመን ነው አሁን ያለንበት። እውነት መናገር ከተፈራ፣ እውነትን የሚናገራት ከሌለ ብንሳሳትም እኮ የሚመልሰን ሊጠፋ ነው። ለምን እውነትን ፈራናት? አባቶቻችን ለአንበሳ እየተሰጡ ሰይፍ ከፊታቸው እየተመተረ እሳት እየነደደባቸው እውነትን ከመናገር ወደ ኋላ አላሉም። መታሰር እውነትን ከመናገር አላስቀራቸውም። መራብና መጠማት እውነትን ከመናገር አላስቀራቸውም። እኛ ዛሬ ሳንራብ መከራው ሳይመጣብን ምን ነው እውነትን እንሸሻለን? ቤተ ክርስቲያን የምትፈልገው እውነትን የሚናገርላት ነው። ለዚህ ነው ሉቃስና ቀለዮጳ ሲጠየቁ የሚጠይቃቸው ሰው ማን መሆኑን ሳያውቁ፣ የሚጠይቃቸው እንግዳ ሰው ኢየሱስ ክርስቶስ መሆኑን ሳያውቁ፣ የእነሱ ወዳጅ ይሁን የእነሱ ጠላት መሆኑን ሳያውቁ እውነትን ግን ተናገሩ። ዛሬ አሁን እውነትን ለመናገር እኛ ብዙ መስፈርት እኮ አስቀምጠናል። እውነትን የምንናገረው ወዳጅነታችንን የማያጠፋ ከሆነ፣ እውነትን የምንናገረው የምናገኘውን ጥቅም የማያስቀርብን ከሆነ፣ እውነትን የምንናገረው በሰው ፊት ስማችንን የማያስነሳብን ከሆነ፣ እውነትን የምንናገረው እያልን ብዙ መስፈርቶችን አስቀምጠናል። እውነትን ለመናገር ግን ምንም ቅድመ ሁኔታ አያስፈልግም። እግዚአብሔርን ካመነ እውነቱን እንናገራለን። እግዚአብሔርን የሚያምን ሰው እውነቱን ይናገራል። እግዚአብሔርን ተስፋ የሚያደርግ ሰው እውነትን ይናገራል። እውነትን መናገር ከፈራናትና ከሸሸናት በውስጣችን ሃይማኖት የመጥፋቱ ምልክት ነው። ጌታችንም ያለን እኮ እንደዚህ ነው። ለሚመሰክርልኝ ሁሉ ነው ያለው።
እኔም በአባቴ ፊት እመሰክርለታለሁ ነው ያለው። እነዚህ ሉቃስና ቀለዮጳ የሚያውቁትን ተናገሩ። ወዳጃቸው ይሁን የጠየቃቸው ሰው፣ ጠላታቸው ይሁን ሳያውቁ፣ ኢየሱስ ክርስቶስ ይሁን አይሁን ሳያውቁ ግን እውነትን ተናገሩ። አሁን ቤተ ክርስቲያናችን በዘመናችን እየተበተነች ይህ ነው። አገልጋዮቿ እያደረ እውነት መናገርን እያቃታቸው፣ ተከታዮቿ ልጆቹ እያደረ እውነትን መናገር እያቃታቸው፣ ስህተት መሆኑን የምናውቀው ብዙ ነገር በዓይናችን እያየን አንደበታችን ግን አውጥቶ መናገር ያቃተው ብዙ ነው። ምስክሮች ሆነን መናገር ውስጣችንን አስፈራ። ይህ እኮ ትልቅ ውድቀት ነው። ሉቃስ እና ቀለዮጳ እንደዚህ ነው ያሉት። እርሱም እንዲህ አሉት ነው የሚለው፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው አሉት። የምንነጋገረው ምን ብለው ያምኑት ነበረ? የተቀበሉት እውነት ምንድን ነበረ? እነርሱ የካህናት አለቆችና መኳንንቶች ለሞት ፍርድ ሰጡት ነው ያሉት። በኢየሱስ ክርስቶስ መሞት፣ በመስቀል ላይ መሰቀል በዘመኑ የነበሩት ባለስልጣናት ናቸው፣ የአይሁድ ካህናት ናቸው ነው ያሉት። እውነት መናገር ስለነበረባቸው በጌታችን በፍርድ ሂደት ቀዳሚ ሆነው ከሳሾች ሆነው የተገኙት እነሱ ናቸው ነው ያሉት። እውነቱ ይሄ ነው። ምናልባት እኮ ያላወቁት እንግዳ ሰው ለጊዜው ያነጋገራቸው የእነዚህ የካህናትና የመኳንንት ባለሟል ቢሆን ኖሮስ ወደ እስር እኮ ይሄዱ ነበረ። መከራ እኮ ያገኛቸው ነበረ። ይሰቃዩ እኮ ነበረ። ግን እውነትን ተናግረው መከራ ቢመጣባቸው ይሻላቸው ነበር እና መርጠውታል። በእውነት በሐሰት ተመሳስሎ እውነትን ሸሽቶ ከመኖር እውነትን ተናግሮ እውነትን በመናገር የሚመጣውን ውጣ ውረድ መቀበል ክብር ነው ወገኖቼ። ዛሬ ቤተ ክርስቲያን ጥሪዋ ይሄ ነው። እውነትን እኛ ለመናገር እንዘጋጅ እንጂ መናገር የሚገባን እውነት ብዙ ነው ያለው። መሸነጋገሉ ይብቃን እንጂ የሚፈጸመውን ጥፋትና ስህተት ለመናገር ከቻል የሚነገር ብዙ ነው ያለው። እንዴ ብዙዎች እኮ ቤተ ክርስቲያን እንቀዋታል። ብፁዕ ቅዱስ አቡነ ሽኖዳ ኢትዮጵያ ለጉብኝት በሄዱ ጊዜ ከተናገሩት ንግግር ያነበብኩት አንድ ታላቅ መልእክት አለ። ምንድን ነበር ያሉት? እኛ ከእግዚአብሔር የተሰጠን ስልጣን ሕዝቡን የምናገለግልበት እንጂ ሕዝቡን የምንገዛበት አይደለም ነው ያሉት። እራሳችን ከፍ የምናደርግበት ሳይሆን እግዚአብሔርን ከፍ አድርገን የምንገኝበት ነው ያሉት። ዛሬ ብዙ ፈተና ቤተ ክርስቲያን እየገጠማት ያለው በማህበረ ካህናቱ በማህበረ ምዕመናንም የቆረጠ እውነትን ገንዘብ ያደረገ ልጆች አገልጋዮች ማነሳቸው ነው። የሉቃስና የቀለዮጳ ታሪክ እና ሕይወት የሚጠራ ለዚህ ነው። ይህንን ከተረዳን ይህንን ካወቅን በእውነት የሚገኘውን ክብር ከተረዳ የዛ ጊዜ ነው የቤተ ክርስቲያን ችግር የሚፈታው። ቤተ ክርስቲያን አሁን ካለችበት ደረጃ ከተወሳሰበው ከብዙ ችግር ወጥተን
የተሰጠንን ኃላፊነት በአግባቡ ተወጥተን ከራሳችን አልፈን ለብዙ ሰዎች መትረፍ እንዳለብን ከተረዳን እውነትን መናገር መጀመር አለብን። እውነትን በመናገር ማመን አለብን። ይሄ ለውጥ የሚመጣው እውነት ሲነገር ነው። ከላይ እስከታች የቤተ ክርስቲያን አሰራር ግልጽነት ያለው ሲሆን ነው። አዎ ዋና ችግራችን የሆነውን ነገር በትክክል አውጥተን በግልጽ ስንነጋገርበት ነው። በዚህ መልኩ እውነትን ካላነሳ ነው በቀር አሁን እንደምንሸፋፍነው እየሸፋፈነው ከሄድን መፍትሄ አይገኝለትም። መድኃኒታችንም እንዳስተማረን መድኃኒት የሚያስፈልገው ለሕመምተኛ ነው። ታመም ያለው ካላልን እንዴት ሆኖ መድኃኒት ሊገኝልን ይችላል? የዘር ችግር ውስጥ ገብተን በዘር ተከፋፍለን ቋንቋን አምልከን ሰዎችን እኩል ማየት ተስኖን በቅጥቅም ተገዝተን አይ በዚህማ እውነትን ሸሽተናት እንዴት መኖር እንችላለን ከእግዚአብሔር ጋር? ሰይጣንማ ቢቻለው ዝም እንድንል ነው የሚመክረን፣ እውነትን እንዳንናገር ነው። እውነትን ለመናገር መነሳት የኤማሁስ መንገደኞች የሚያገኙትን በረከት እናገኛለን። በአራተኛ ደረጃ የነበረን ከኤማሁስ መንገደኞች የምንማረው መንፈሳዊ ቅናትን ነው። ለእግዚአብሔር ቤት የነበራቸውን ቅናት ነው። እግዚአብሔር በፈቃዱ የፈጸመው ነገር ምን እንደሆነ እየቀኑ ነው የተናገሩት። በቁጥር 21 ላይ እንደገለጹት እኛ ግን እስራኤልን እንደሚቤዥ ያለው እርሱ እንደሆነ ብሎ ተናግረዋል። እግዚአብሔርን የሚያድን እግዚአብሔር እውነተኛ ዳኝ መሆኑን መስክረዋል። ለሌሎች ሰዎች መዳን ተቆርቁረዋል። የቃለ እግዚአብሔርና እነሱ የያዙት እውነት ለብዙዎች መዳረስ እንደሚገባው ቀንተዋል። እነሱ የተረዱትን እውነት፣ እነሱ ያወቁትን መንገድ ሌሎች እንዲያውቁላቸው የነበራቸውን ቅናት ገልጸዋል። አሁን እኛ እግዚአብሔር ፈቅዶ እኮ ብዙ መንፈሳዊ ሀብት አግኝተናል። ቢያድለን ኖሮ እኛ ያገኘነውን እውቀት ለሌሎች በማዳረስ ጊዜያችንን ባጠፋ ነው ነበር። ጊዜ እኮ የለንም። ቁም ነገር እንስራበት ብንል እኮ ጊዜ የለንም። ቃለ እግዚአብሔር ላልደረሳቸው ሰዎች እንዴት እናዳርስ ብለን ብንናገር እኮ ብዙ ስራ ነበር ያለብን። በእውነት ካስተዋል ነው ለመጨቃጨቅ፣ ለመለያየት፣ ክፉ ነገር ለመስራት ጊዜ እኮ አልነበረንም። ግን የጊዜን ጥቅም በውስጣችን ያለው መንፈሳዊ ቅናት ራሱን ችሎ መዝነን ደረጃው ስለተለያየብን ጊዜ እንዳላቸው ሰዎች በረባው ባልረባው ነገር እናጠፋዋለን። ከእነዚህ ሰዎች ከኤማሁስ መንገደኞች የምንማረው ይህንን ነው። መንፈሳዊ ቅናት ስለነበራቸው ነው። አንተ ይህን ነገር አታውቅም ወይ? እንግዳ ነህ ወይ ለአገሩ? እውነቱ ይሄ ነው፣ ሰው ሁሉ እንዲሰማው የምንፈልገው ሀቁ ግን ይሄ ነው ያሉት። በዚህ ወቅት የጌታችንን መቃብር ይጠብቁ የነበሩት
ካህናትና የነገስታቱ ወታደሮች የኢየሱስ ክርስቶስን ትንሣኤ ድንቅ የሆነ ተአምሩን ቢመለከቱ አልተነሳም እያሉ በከተማ ሁሉ እንዲወራ አድርገው ነበረ። እኛ ተኝተን ሳለን ደቀ መዛሙርቱ ሰረቁት በሉ ተብለው ወታደሮቹ ተናግረዋል። ይሄ ሐሰት ነው። መንፈሳዊ ቅናት ስለነበረባቸው ሉቃስና ቀለዮጳ እውነቱ ግን ይሄ ነው ያሉት። ሞትን ድል አድርጎ ተነስቷል ነው ያሉት። ያ በከተማ የሚወራው የሐሰት ወሬ አይደለም ነው ያሉት። በጣም ብዙ አፍሪካውያን የእኛን ትምህርት ማወቅ ይፈልጋሉ። ኢትዮጵያ ውስጥ ብትመለከቱ በተለይ በደቡብ የሀገራችን ክፍል ቤተ ክርስቲያንን ለማወቅ በቋንቋ የሚያስተምራቸው የሚመራቸው እየተማጸኑ ያሉ ሰዎች ብዙ ናቸው። በእውነት እግዚአብሔር ለእኛ እንዳደረገልን እኮ ለማንም አላደረገም። ብዙ መንፈሳዊ ሀብት በእጃችን እንዲቀመጥ እግዚአብሔር አድርጓል። አዎ ታቦተ ጽዮን ያለችው ከእኛ ጋር ነው። ስለ ግማደ መስቀሉ ብናነሳ የሚገኘው እኛ ጋር ነው። የትርጓሜ መጽሐፍቱ እኛ ጋር ነው ያለው። ሰማያዊው ዜማ እኛ ጋር ነው ያለው። ስንቱ ተዘርዝሮ ያልቃል። ሌሎች እኮ የሁሉ የላቸውም። አባቶቻችን መንፈሳዊ ቅናት ስለነበረባቸው ነው። ይሄ እውነት ትውልድ ሊያውቀው ይገባል፣ በእኛ ብቻ መቅረት የለበትም ብለው ብራና ዳምጠው ቀለም በጥብጠው መጽሐፍትን እየጻፉ ለእኛ ታሪክን ያስረከቡን። እንዴ እገሌ የሚባሉ ሊቃውንት አሉ እዚህ ቦታ ሲባሉ ራሳችን በሀብትና በንብረት በዚህ ዓለም አሳድገን ትልቅ ደረጃ ላይ በዓለም ብናደርስ ይሻላል ሳይሉ አዎ 10 ዓመት 20 ዓመት በመማር ከቦታ ቦታ ደጋ ቆላ እያሉ ምንም ሀብት ሳይኖራቸው ሀብታቸው እግዚአብሔር ሆኖ መጽሐፍትን እንደተማሩ መጽሐፍትን እንደጻፉ ቆመው እንዳስተማሩ ሁሉ ነገር ይቅርብን ብለው ነጠላ እንደለበሱ በጎጆ ቤት እንደተቀመጡ ስንቱ ሊቃውንት አለፉ። ያን ሁሉ መስዋዕትነት እንዲከፍሉ ያደረጋቸው መንፈሳዊ ቅናት ነው። ወገኖች እኛ ብዙ ሀብት ነው ያለን። እግዚአብሔር የሰጠን ጸጋ ብዙ ነው። ግን በመንፈሳዊ ቅናት መነሳት አለብን። የኤማውስ መንገደኞች ቅናታቸውን ነው የተናገሩት። እስራኤልን ሁሉ የሚያድን እውነቱ ግን ይሄ ነው። የሐሰት ወሬ ቢወራም ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ነው ያሉት። ለማያውቁት እንግዳ ይህንን ይናገሩ ነበር እነሱ። አሁን እኛ ለምናውቀው ለቤተሰባችን እንኳን ቃለ እግዚአብሔርን መናገርና ማካፈል እኮ ከብዶናል። ለዘመዶቻችን እኮ ስለ መንፈሳዊ ሕይወታችን እንዲጨነቁ መናገር እኮ እኛ እየከበደን ነው። በእውነት ጓደኞቻችሁን የእውነት የምትወዷቸው ከሆነ መዳን የሚችሉበትን መንገድ ንገሯቸው። ቤተሰቦቻችሁን የእውነት የምትወዳቸው ከሆነ ከእግዚአብሔር ጋር የሚኖሩበትን መንገድ ንገሯቸው። ጎረቤቶቻችሁን የእውነት የምትወዷቸው ከሆነ ይህንን ዘላለማዊ ሕይወት የሚገኝበትን መንገድ አሳዩአቸው። ልጆቻችሁን የእውነት የምትወዷቸው ከሆነ ማልበስ ማጠጣት ብቻ አይደለም ዛሬ የሚያስፈልገው፣ መድከም አለባችሁ፣ ማስተማር አለባችሁ። ይህንን የእውነት መንገድ እንዲያውቁት
ይህን ሁሉ የምንሰራው መንፈሳዊ ቅናት ሲኖረን ነው። ሉቃስ እና ቀለዮጳ ባላቸው እውቀት የሚያውቁትን ያህል ለሃይማኖት ቀናተኛ መሆናቸውን ገልጸዋል። በአምስተኛ ደረጃ ጽኑ የሆነ ተስፋ ነበራቸው። ሃይማኖት ማለት ብሩህ ተስፋ ማለት ነው። ሃይማኖት ያለው ሰው ሁልጊዜ ተስፋው የጸና ነው። እግዚአብሔር ጽኑ ተስፋ ያላቸውን ሰዎች በሙሉ ይቀርባቸዋል፣ ረድኤቱን ይሰጣቸዋል፣ ያጸናቸዋል። ሉቃስና ቀለዮጳ ምንም እንኳን የተፈጸመውን ነገር ቢያዩ በቃላቸው ሲናገሩ ምንድን ነው ያሉት? እኛ ግን እስራኤልን እንደሚቤዥ ያለው እርሱ እንደሆነ ተስፋ አድርገነው ነበር ነው የሚሉት። የእኛ ተስፋ ይሄ ነው። መዳናችን ከእግዚአብሔር ነው፣ ክብራችን እግዚአብሔር ነው ብለው ነው የተናገሩት። ወገኖች ዛሬ በተለያየ ሕይወት ውስጥ ብናልፍም በእግዚአብሔር ላይ ግን ያለን ተስፋ የጸና ይሁን። እግዚአብሔር የሚጎበኛቸው ሰዎች እርሱን ተስፋ የሚያደርጉ ሰዎችን ነው። እግዚአብሔርን ተስፋ ማድረግ ሕይወት ነው። እግዚአብሔርን ተስፋ ማድረግ ስንቅ ነው ወገኖች። ስድስተኛ ሉቃስና ቀለዮጳ በደካማ ጎናቸው የሚሰጣቸውን አስተያየት ለመቀበል የተዘጋጁ ነበሩ። በታሪካቸው ላይ እንደሚናገረን እንዳነበብነው የማያውቁት እንግዳ ከእነርሱ ጋር አብሮ እየሄደ ወቅሷቸዋል። በቁጥር 25 ላይ ምንድን ነው የሚለው? እናንተ የማታስተውሉ ብሏቸዋል። ደካማ ጎናቸው ተነግሯቸዋል። ይሄ አስተያየት ሲሰጣቸው ተቀብለዋል፣ ሰምተዋል። እንዲህ ዛሬ እኮ እኛ የብዙዎቻችን ችግር እኮ በሕይወታችን ስላለው ደካማ ጎን ስለሚታይብን ደካማነት ሰዎች እኮ እንዲናገሩን አንፈልግም። ወንድሜ ሆይ ይሄ ነገር እኮ ይጎልሃል፣ እህቴ ሆይ ይሄ ነገር እኮ ይጎልሻል እንድንባል እኮ አንፈልግም። ሰው በሕይወቱ መሻሻልን የሚፈልግ ከሆነ ጓደኛው የሚሰጠውን አስተያየት ደካማና ጠንካራ ጎኑ ምን እንደሆነ ሲነግረው መስማት አለበት። እኛ ደካማ ጎናችንን የሚነግረንን ሰው በሙሉ እንደ ናቀን ነው የምንቆጥረው። አይደለም ወገኖች። መንፈሳዊ ሰው ከእግዚአብሔር ያለ ሰው ማደግንና መሻሻልን ከፈለገ ሌላው ሰው የሚናገረውን ነገር መስማት አለበት። ይሄ ያንተ ደካማ ጎን ነው፣ ይህን ልታሻሽለው ይገባል ማለት ይገባል። ሉቃስና ቀለዮጳ ደካማ ጎናቸው ሲነገራቸው በመስማታቸው ለሕይወታቸው የሚጠቅም ነገር አገኙ፣ የበለጠ ተማሩ። እኛ ዛሬ በደካማ ጎናችን የሚነግረን ሰው ብናገኝ የበለጠ እንማራለን እንጂ እየተዋረድን አይደለንም። እናንተ የማታስተውሉ ናቸው ሲባሉ ተቀበሉ። የማያውቁት እንግዳ የማያውቃቸው እንግዳ ይወቅሳቸው ነበር። እነሱ የማያውቁት እንግዳ ይወቅሳቸው ነበር። እነሱ የሚገርም ነው። እኛ እንኳን አይደለም ከማናውቀው ከሚያቀን ሰው ሀሳብ መቀበል ከብዶናል። ሀሳብ መቀበል የከበደን ጥቂቶች አይደለንም። እነ ሉቃስና ቀለዮጳ ግን እንግዳ መስሎ ከእነርሱ ጋር ይሄድ የነበረው መድኃኒታችን ኢየሱስ ክርስቶስ ሲወቅሳቸው ተቀበሉት። ምንድን ነው የሚለው? በነቢያት የተነገረውን በሙሴ መጻሕፍት የተነገረውን እያነሳ
ኢየሱስ ክርስቶስ መከራ ይቀበል ዘንድ በሦስተኛውም ቀን ይነሳ ዘንድ እንደሚገባው መጽሐፍት እንዴት እንደገለጹ ተረጎመላቸው ነው የሚለው። ተማሩ፣ አወቁ። የበለጠ ምስጢርን ማደላደል ቻሉ ማለት ነው። ስለወቀሳቸው አልከፋቸው። የጎደላቸውን ነገር ስለነገራቸው አልከፋቸው። ዛሬ አገልግሎታችን እንዲያድግ ከፈለግን ሰዎች አንዳችን በአንዳችን የምንሰጠውን ነገር መደማመጥ አለብን። ከላይም ከታችም ጥፋት ይኖራል። ከላይም ከታችም የጎደለ ነገር ይኖራል። ብዙ ጊዜ ሰው የራሳችን ጥፋትና የራሳችን ድካም አይታየንም። ሌላው ሲነግረን፣ ሌላው የሚመለከተውን ነገር ሲያስረዳን ነው የዛ ጊዜ የምንቀበለው። ይሄ ነገር እኮ ስህተት ነው፣ ይሄ ነገር እኮ ተገቢ አይደለም ተብሎ ስለተነገረን ያ ሰው የናቀን ያህል የምንጠላና የምናሳድደው ከሆነ ግን ይሄ መንፈሳዊነት አይደለም። ይሄ የበለጠ እንድንማር አያደርገንም። ይሄ አላዋቂነት ነው። እነዚህ የኤማሁስ መንገደኞች ይሄን ሁሉ ነገር ካደረጉ በኋላ ወደ ቤታችን ግባ ብለው አስገቡት። ባህላቸውን ያረሱ ሰዎች ናቸው። እነሱ የአብርሃም ወገኖች ስለሆኑ አብርሃም እንግዶችን ያስተናግድ ስለነበረ ይሄ የቀደመ ሃይማኖታዊ ባህላቸውን ጠብቀው የኖሩ ናቸውና አይሆነ ቤት ገብተን ሳናስተናግዳት ይልማ ለሰዎች መልካም ነገር መስራት እንደሚገባቸው ያውቁ ስለነበረ ነው። ወገኖቼ አንዱኛ በዚህ ዓለም ላይ ያለውን ፈተና አልፈን ለክብር የምንበቃው ለሌሎች ሰዎች በጎ ነገር የምንሰራ ከሆነ ነው። በጎ ነገር የምናደርግ ከሆነ ነው። የቀደሙት አባቶቻችን እንግዳ ተቀባዮች ነበሩ፣ አዛኞች ነበሩ። ከተቸገረው ጋራ ካዘነው ጋራ ነበር የሚያሳልፉት። ስለ ሰው የሚጨነቁ ነበሩ። እኛ ዛሬ ስንቶች የታመሙትን እንጠይቃለን። ዛሬ እኛ ስንቶች የታሰሩትን እንጎበኛለን። ዛሬ ስንቶች የተራቡትን እኛ እንጎበኛቸዋለን። ዛሬ ስንቶች የተከዙትን እናጽናናለን እኛ ቀርበን። ሉቃስና ቀሌዮጳ ግን ያላቸውን ለማካፈል ወደ ኋላ የሚሉ አልነበሩም። አንድ ነገር እናስተውል። እግዚአብሔር ሀብት ሲሰጠን፣ እግዚአብሔር ንብረት ሲሰጠን፣ እግዚአብሔር ጉልበት ሲሰጠን እንድናርግበት ራሳችንን ከሰዎች በላይ ከፍ አድርገን እንድናስቀምጥ አይደለም። ያንን መነሻ አድርገን ሌሎች ሰዎችን እንድንጎበኝበት ነው። የዚህ ጊዜ ነው ይሄን የምናደርግ ከሆነ እግዚአብሔር በጎደለው ሁሉ ይሞላልናል፣ በረከትን ያድለናል። ለዚህ ነው ግባልን አሉት ወደ ቤት። በመልካም ባህላቸው ሊያስተናግዱት ፈቅደው ነው። ከሱ የሚያገኙት ነገር እንዳለ እንኳን አያውቁም ነበረ። ግን ግባ የሚሉት እንግዳ አምላካቸው መሆኑን ያወቁት ባርኮ ሲሰጣቸው ነው። ወገኖቼ መልካም ነገር ለመስራት እኛም ብንነሳ እንደዚህ አይነት በረከት ነው የምናገኘው። መልካም ነገር በማድረጋችን፣ መልካም ነገር በማሰባችን እግዚአብሔር ነው የሚባርከን። ከኤማሁስ መንገደኞች እነዚህን 10 ነገሮች እንማራለን ማለት ነው። ለማጠቃለል ያህል ወደ ኤማሁስ ሲጓዙ ከነበሩት መንገደኞች ከሉቃስና ከቀሌዮጳ ሕይወት እኛ የእነሱ መንገድ የእነሱ ሕይወት ለብዙዎቻችን ምሳሌ ስለሆነ
እግዚአብሔርን ያመነ ሰው ከእግዚአብሔር ጋር የሚኖር ሰው መኖርና መምራት ያለበትን ሕይወት ስለሚያሳዩ እነሱ በተጓዙበት መንገድ ራሳችንም ለመጓዝ ነው መነሳት ያለብን። የምንነጋገረውን ነገር እንወቅ። አንደኛ የምናውቀውን ነገር ብቻ እንናገር። ሶስተኛ እውነትን እንናገር። አራተኛ በሁሉ ነገራችን ችግርም ቢኖርብን የሃይማኖትን ነገር አንርሳ። አምስተኛ የእውነት እንቆርቆር። ቤተ ክርስቲያን ስለሚደርስባት ፈተናና ውጣ ውረድ በአግባቡ እንከታተል፣ ድርሻችንን እንወቅ። ስድስተኛ መንፈሳዊ ቅናት ይኑረን። ተስፋችን በእግዚአብሔር ላይ የጸና ይሁን። ስምንተኛ ባህላችንን እንወቅ፣ የተቸገሩትን እንጎብኝ። አዎ በመጨረሻ ቃላችንን አክብረን በበጎ ምግባር የምንገኝ ከሆነ እግዚአብሔር በጎደለን ነገር ሁሉ እንደሚሞላልን እንወቅ። ሉቃስና ቀለዮጳን የጎበኘ በረከትን ያደለ እግዚአብሔር እኛንም እውነት የምንናገር ሰዎች እንዲያደርገን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለይም።